ሰላም እንዴት ናችሁ? የተከበራችሁ የህብረት ስራ ማህበራችን ቤተሰቦች እንደ ሀገር ኑ ተስፋ እንትከል በሚል እየተከናወነ ባለው የአረንጓዴ አሻራ መርሃ ግብር ላይ እንግዲህ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል በሚደረገው ተሳትፎ አዋጭ ከኢትዮጵያ ህብረት ስራ ኮሚሽን እንዲሁም ከአድዋ 00 ሰራተኞች ጋር በመሆን በቢሾፍቱ ከተማ ጨለለቃ ክፍለ ከተማ በራሱ ለኢንቨስትመንት በወሰደው ቦታ ላይ አረንጓዴ አሻራውን በማሳረፍ የመርሃ ግብሩ ተሳታፊ መሆን ችሏል ማለት ነው። ሙሉ ዝግጅቱ ምን ይመስላል የሚለውን ተከታትለን እንመለስ። ቢሾፍቱ ከተማ በጨለለቃ ክፍለ ከተማ በራሳችን በአዋጭ ገንዘብ ቁጠባና ብድር ጨለለቃ ኢንተርናሽናል ሪዞርት ኤንድ ኤክሰለንሲ ሴንተር ግቢ ውስጥ ችግኝ ተከላ ላይ ነን ያለነው። በመሰረቱ እንደ አገር ያው የጠቅላይ ሚኒስትሩን ጥሪ ተቀብለን ይሄ አገራዊን ጥሪ እንደ አገር ወደ 800 ሚሊዮን ችግኞች ይተከላል ተብሏል። የእኛም ሰራተኞች የማናጅመንት አመራር የኢትዮጵያ ህብረት ስራ ኮሚሽን ሰራተኞች በአንድ ላይ ሆነን እዚህ መንግስት በሰጠን የ50 ሺህ ካሬ ቦታ ላይ የራሳችንን ኃላፊነት ለመወጣት ነው እዚህ የተገኘ ነው። እኛ ድሮ ስንማር የደን ሽፋናችን ድሮ 40% ነበረ። አሁን ግን 3% ነበረ እየተባለ ከ30 ምናምን ዓመት በፊት እንማር ነበረ። ዛሬ ያንን ጊዜ ተቀይሮ የደን ሽፋኑ ጠቅላይ ሚኒስትሩ በፈጠሩት ኢኒሺዬሽን አሁን ወደ 23% ማደግ ችሏል። ያ ማለት ወደ 26 ሚሊዮን ሄክታር ቦታ መሸፈን ተችሏል ማለት ነው እና ይሄ እኛ በየአመቱ ያው እንተክላለን ልጆቼንም ይዤ ሰራተኛውንም እና የዛ ፓርት በመሆናችን እንትኑም ነገን ተስፋ አድርጎ እየተተከለ ስለሆነ የዛ የ23% እድገት በ20% የደን ሽፋናችን እንዲያርግ ተደርጓል። ይሄ ሁሉም ማወቅ ያለበት በጣም ሰርፕራይዝ የሚያደርግ ነውና ይሄ በየአመቱ ጠቅላይ ሚኒስትሩ ከጀመሩ ጊዜ ጀምሮ በተደረገ ለውጥ ነውና ያንን ልናመሰግንም ይገባል። እኛም የተከልነውን ደግሞ ልንንከባከብ ይገባል። አዋጭ እንደሚታወቀው የኢንተርናሽናል ኮኦፐሬቲቭ አሊያንስ ሜምበር ነን፣ የአፍሪካው ቦርድ አመራር ነን፣ ዳይሬክተር ነን። ስለዚህ የተለያዩ ስብሰባዎች ሲካሄዱ ሁሉንም ስብሰባዎች ዓለም አቀፍ ስብሰባዎችን በአንድ ቦታ ላይ ማድረግ የሚያስችል ትልቅ ሪዞርትና ኤክሰለንሲ ሴንተር ነው። አሁን ለጊዜው ግንባታው ይጀመራል። ወደፊት ደግሞ ከዚህ የበለጠ ቦታዎችንም በማስፋት ከቢሾፍቱ ከተማ አስተዳዳሪዎች ከኦሮሚያ ክልላዊ መንግስት ጋራ በጋራ በመሆን የምንገነባው ተቋም ነው። በዚህ ቦታ ላይ ተገኝተን ይህን ችግኝም ስንተክል እና ይህንን በዛውም አመራሩም ሁሉም ሲጎበኙ ሁሉም የራሱን ኃላፊነት እንዲወጣና አስፈላጊውን ድጋፍ በማድረግ በጋራ ሀገራችንን ኢትዮጵያን ቪዥናችንም የሚለው ምንድነው? ጤናማ፣ ደስተኛ፣ የበለጸገ ህብረተሰብ ተፈጥሮ ማየት ስለምን ያን ለዛ ቪዥን በጋራ አብረን እንስራ እላለሁ። በአገር ደረጃ እየተካሄደ ያለ የአረንጓዴ ልማት አካል ነው። ማህበራችን እንግዲህ የዚህ ልማት አካል እንደመሆኑ አንዱ ማሳያ ነው። ይሄ የግሪን ሌጋሲውን ከማስቀጠል አኳያ ችግኞችን መትከል ብቻ ሳይሆን በቀጣይነትም ደግሞ መንከባከብ ያስፈልጋል። ለዛሬ ሁላችንም እዚህ ተሰባስበን እዚህ ጨለለቃ ያለ ቦታችን ላይ የምናካሄደው እንግዲህ የአገራዊ ልማት አቅጣጫችን አሻራ ነው ማለት ነው። ቦታ እንግዲህ አዋጭ ወደፊት ከሚያቀዳቸው ለማህበረሰብ ከሚሰጣቸው አገልግሎቶች አንዱና ዋነኛው የሆነው የሪዞርትና የኮንፈረንስ ሴንተር ነው።
በዛሬው ቀን ደግሞ ያው በሀገር አቀፍ ደረጃም የችግኝ ተከላ ቀን እንደመሆኑ መጠን እኛም ደግሞ እንደ አንድ ኢትዮጵያዊ በዚህ ሴንተር ተገኝተን ችግኝ እየተከልን እንገኛለን። እኔ ደግሞ አሰ ብራንድ አምባሳደር የአዋጭ ብራንድ አምባሳደር ስለሆንኩኝ 170 ሺህ ህዝብን ወክዬ ችግኝ በመትከል ላይ ይገኛል። አዋጮች እኛ እንግዲህ ከሁሉም ዋናውና የመጀመሪያው ማንነታችን ራሱ ለማህበረሰብ አገልግሎት መስጠት ነው። የማህበረሰባችንን ችግር መቅረፍ ነውና ሀገራችንም ደግሞ በአሁን ሰዓት ላይ ከፍተኛ የሆነ በድርቅ የምንጠራበት የነበረውን ችግራችንን በመቅረፍ ሂደት ላይ ነው የምንገኘው። ላለፉት አመታት የተለያዩ ችግኞችን በመትከል ለምለሞ ሀገራችን ብለን የምንል የነበረው ወደ ድርቅ ገብቶ እየተሳቀቀን ያንን ቋንቋ ለመንገር የሚከብደን የነበረ አባቶቻችን የሆነ ፍራፍሬ ከበሉ በኋላ ያችን ፍሬ ወስደው መልሰው እየተከሉ ለምለም አድርገው ሰጥተውን እኛ ግን በመሀል ላይ አጥፍተነው ነበረ። ያን የጠፋ ባህላችንን መልሰን ደግሞ የመለስ ነው ያለበት ሂደት ነው። ምድራችን ለም ነች፣ የሰጠናትን ሁሉ የምታበቅል እጅግ የተባረከ ምድር ነው ያለንና ያንን እኛም እንደ ማህበረሰብ እንደ አዋጭ ደግሞ ያንን ችግር ለመቅረፍ የራሳችንን አስተዋጽኦ ለማድረግ ችግኞችን በመትከል ላይ ነው የምንገኘው። በመጀመሪያ እንደ ሀገር የተጀመረው በዚህ አመት ወደ 8 ቢሊዮን በአመት በዛሬው ቀን ደግሞ ወደ 800 ሚሊዮን ሀገር በቀል ችግኞች ለመትከል የተያዘው መርሃ ግብር ሀገራዊ ነው። ይህን ሀገራዊ መርሃ ግብር ደግሞ አዋጭ ወደ 50 ሺህ ሄክታር መሬት ላይ ቀጣይ የሚሰራቸውን በተለይ ሴንተር ኦፍ ኤክሰለንሲ በመገንባት የቱሪዝም ዋና ተዋናይ ለመሆን ወደ ስራ ማህበራትን የሚያስችል ሚና ለመወጣት አስቦ እየተንቀሳቀሰ ያለበት መንገድ እና በዚህ ቦታ ደግሞ ችግኝ እንድንተክል በዚህ ቀን ስላደረገ አዋጭ ሁልጊዜም የተቋማችን ቀንዲል ነው። ስለዚህ በጣም ደስ ብሎኛል የዚህ አካል በመሆኔ። የህብረት ስራ ማህበራት አጠቃላይ ካሏቸው መሰረታዊ መርሆች ውስጥ አንደኛው የሶሻል ሪስፖንሲቢሊቲ በተለይ ለማህበረሰብ ለሀገር የሚጠቅሙ የልማት ስራዎች ላይ መሳተፍ አንዱ መርህ ነው። ከዚህ አንፃር በዚህ የዚህ አካል ሆናችሁ ዛሬ እዚህ በመተከሉ የበለጠ ሌሎች ህብረት ስራ ማህበራት እንደዚህ አይነት ትልልቅ የሆኑ የሀገራዊ ኃላፊነቶችን መወጣት እንደሚገባቸው ትልቅ መልእክት ያስተላልፋል። ተከብራችሁ የህብረት ስራ ማህበራችን ቤተሰቦች እንግዲህ እንደተከታተላችሁት እንደ ሀገር 800 ሚሊዮን ችግኞችን በአንድ ጀንበር በመትከል ኑ ተስፋ እንትከል በሚል መሪ ቃል በተካሄደው የአረንጓዴ አሻራ መርሃ ግብር ላይ አዋጭም እንግዲህ በራሱ ቦታ ላይ በቢሾፍቱ ከተማ ጨለለቃ ሐይቅ ዳርቻ መጥቶ አረንጓዴ አሻራውን አስቀምጧል ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ።